ያለነው የቡሩናይ ዋና ከተማ ባንዳር ሲሪ ባንጋዋን ነው። እንግዲህ ስማ ትንሽ ረዘም ስለሚል አጠራሪ። ለማንኛውም ወደ ዳሩ ሰላም ቡሩናይ እንኳን ደህና መጣችሁ። የቡሩናይ በዋና ስሟ ስትጠራ ወይም በረጅሙ ዳሩ ሰላም ቡሩናይ ይሏታል። ዳሩ ሰላም የአረብኛ ቋንቋ ነው። የሰላም ቤት፣ የሰላም ሀገር እንደማለት ነው። እንግዲህ ከውሃ ነዳጅ የሚረክስባት የዓለማችን አምስተኛ ከበርቴና ሀብታም ሀገር። ደሃ የሚለው ትርጓሜ ከሌላ ሀገራት በተለየ እዚህ ሲመጣ ትርጓሜውም ፈጽሞ የተለየበት ልክ ይሄ ድሮ ተረት ላይ እንደምትሰሙት አይነት ንጉስ እየጠራ እየጋበዘ የሚያበላበት አስገራሚና እጅግ በጣም የተለየ ሀገር ነው። ስለዚህ ሀገር ዛሬ ነግራችኋለሁ። በአካል ተገኝቼ ይቺን ሀገር ለመጎብኘት ችያለሁ ማለት ነው። እንግዲህ ባንዳር ሲሪ ባንጋዋን ተዘዋውረን ስትሪቶቿን አስጎበኛችኋለሁ። የተለያዩ አስገራሚ ፋክቶችን ነግራችኋለሁ። እጅግ በጣም በምድር ላይ ካሉ ሰላማዊ ሀገሮች ቶፕ የሚባል ምንም አይነት ወንጀል የማይፈጸምበት የሚባል ነው። በአመት አንድ ሰው እንኳን አይገደልም እና ምንም አይነት መጠጥ ቤት የሚባል የሌለበት መጠጥ መሸጥ በህግ የሚያስቀጣበት የዓለም ሰላማዊ ጸጥተኛ ሀገር የምትባለው ለዛ ነው። በሀገሪቷ ውስጥ አንድም መጠጥ ቤት የለም። መጠጥ መሸጥም ወንጀል ነው እዚች ሀገር ላይ። ስለዚህ ለዛ ነው ዳሩ ሰላም ወይም የሰላም ቤት የሚሏት። ልክ 8 ሰዓት ሲል ወይ ከምሽቱ 2 ሰዓት ሲል ሁሉ ነገር ተዘጋግቶ ሁሉም ቤተሰብ ተሰባስቦ እየተጨዋወተ ይኖራል እንጂ ከዛ በኋላ ከምሽቱ 2 ሰዓት በኋላ ብዙ የሚከፈት ነገር የለም። ሁሉም ነገር እንቅስቃሴ ይቆማል። ሙሉ በሙሉ ህዝቦቿ የእስልምና እምነት ተከታይ የሆኑባት ቡሩናይ የዛሬው ጉብኝታችን ጀምሯል ማለት ነው። አብራችሁን ቆዩ። ሆፕፉሊ በጣም እንደምትወዷት ተስፋ አደርጋለሁ። ይቺን ሀገር የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ይህንን ቪዲዮ ደግሞ ስፖንሰር እያደረገ ወደ እናንተ እያቀረበላችሁ ያለው ማን ነው?